ዛሬ የደቡብ ኢትዮጵያ ክልልን ስርወ መንግስት እናያለን። የቀድሞ የደቡብ ኢትዮጵያ ክልል ካልሆነ ብለው ክልል ከሆኑ ክልሎች መካከል አንዱ የደቡብ ኢትዮጵያ ክልል ነው። እሳቸው አቶ ጥላሁን ከበደ ወልዴ ይባላሉ። የክልሉ ርዕሰ መስተዳድር ናቸው። እኚኛዎቹ ደግሞ ዱጼ ታምሩ ሲባሉ የአቶ ጥላሁን ከበደ ያክስት ልጅ ናቸው። የርዕሰ መስተዳድር ጽሕፈት ቤት ኃላፊ ናቸው። እኚኛዎቹ ደግሞ ባህሩ ሙላቱ ከበደ ሲባሉ የርዕሰ መስተዳድሩ የፕሮቶኮል ጉዳዮችና የመንግስት ግንኙነት ኃላፊ ናቸው። ለርዕሰ መስተዳድሩ ያጎት ልጅ ናቸው። እኚኛዎቹ አቶ ብርሃኑ ዘውዴ ይባላሉ። እኚህም ያክስታቸው ልጅ ናቸው። የቀድሞ የጋሞ ዞን አስተዳዳሪ የነበሩ ሲሆን አሁን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ኃላፊ ናቸው። እኚኛዎቹ ዶክተር ቦሼ ቦንኬ ሲባሉ የረጅም ጊዜ ጓደኝነት ያላቸው ከርዕሰ መስተዳደሩ ጋር ይህን ጓደኝነታቸውን ለማጠናከር አማች የሆኑ ናቸው። እሳቸው ደግሞ አቶ ኢያሱ ወሰን ሲባሉ ባለሀብት ናቸው። እኚህ ወይዘሮ ደግሞ አለምነሽ ወሰን ሲባሉ የክልሉ ገቢዎች ቢሮ ኃላፊ ናቸው። የባለ ሀብቱ እህት ናቸው። እንግዲህ ሹምሽር ይደረጋል። ብዙ ጊዜ ሹምሽር ሲደረግ መጀመሪያ የሚሾመው ኃላፊ ምንድን ነው የሚያሰራው? በየቢሮ ውስጥ ምንድን ነው የሚሰራው? የቀድሞዎቹን በየዲፓርትመንቱ ያሉትን ኃላፊዎች ማንሳት ነው። የሚነሱበት የቀድሞዎቹ በምን ምክንያት ነው የሚነሱት የሚለውን ክሊር የሆነ ነገር አይነግሩም። የሚተኩትም በምን ምክንያት ነው የተተኩት የሚለውን አይነግሩም። ግን ብሔራቸው ብሔርተኛ ስለሆኑ ብሔራቸውን እያሰባሰቡ ይመስለናል። እኛ አይደለም፣ ሚስጥረኞቻቸውን ነው የሚያሰባስቡት። እንግዲህ አዲስ ሹመኛ ሲመጣ ከሱ ስር ያሉትን የዲፓርትመንት ኃላፊዎች ሲሾም ከየት ነው የሚያመጣቸው? የሚያውቃቸውን ሰዎች ነው። የሚያውቃቸውን ሰዎች የት ነው የሚተዋወቁት? ሀገር ቤት ሊተዋወቁ ይችላሉ። ዘመድማማቾች ሊሆኑ ይችላሉ። በትምህርት ጉዳይ የተገናኙ ሊሆኑ ይችላሉ። ወይም ደግሞ በስራ አጋጣሚ አብረው የተገናኙ ሊሆኑ ይችላሉ። ወይም ደግሞ አንድ አምባ ላይ ፍየል የጠበቁ ሊሆኑ ይችላሉ። እነዚህ ሰዎች ሲያመጣቸው ለምሳሌ አንድ አምባ ላይ ፍየል የሚጠብቁ ከነበሩ ወይም ደግሞ የሚተዋወቁት ሀገራቸው ከሆነ ብሔራቸው ምንድን ነው? ከኃላፊው ጋር አንድ አይነት ብሔር ነው። ብዙ ጊዜ አሁን ላይ በተለይ ጓደኝነት የሚመሰረተው በምንድን ነው? በብሔር ነው እኮ። እኛ እነዛን ሰዎች ሲያመጣ ብሔርተኛ ስለሆነ ይመስለናል። ነገር ግን ሊሰርቅ ስላሰበ ሚስጥረኞቹን እያሰባሰበልን ያለ። ሚስጥረኞቹ ደግሞ እነዚህ ናቸው። ይሄ ደቡብ ክልል ደግሞ ይባስ ብሎ ማለት ነው ዘመዶቹን ያደረገው ዘመዶቹን ማለት ነው። እንግዲህ ክልል እንሁን ብለው እንደዛ እሪ ሲሉ የራሳቸውን ብሔር የራሳቸውን ቤተሰብ ስርወ መንግስታቸውን በእንደዚህ አይነት ለመገንባት ነውና እዝጎ